አርሲን አይታችሁታል። የማናውቀው የማንመለከተው ነገር የለም። ነገር ግን ይሄ መመለስ የሚችል ማን ነው? እግዚአብሔር ብቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብ ናት። ስለዚህ እኛ የምንለው አትግደሉን ነው። ንግሥተ ሰማይ ወምድር ተፈጸመት ማኅሌተ ጽጌ። እናንተ ወደ ቤተክርስቲያን ስትሄዱ ዝማሬ ለመዘመር እንጂ ጭፈራ ለመጨፈር አለመሆኑ ታውቁታላችሁ። ዘማሪያን የሚዘምሩት የእግዚአብሔር ምስጋና ነው። ለእግዚአብሔርን የሚያቀርቡት ምስጋና ነው። ወንጌልን፣ ዘማሬን፣ ዜሴም ናቸው፣ አንድ ናቸው፣ አይለወጡም። በሌሎቹ ለዘማሪያን በሰለጠነው ዓለም ለዘማሪያን ቦታ እንሰጣለን፣ ለሰባኪያን ቦታ እንሰጣለን። እኛ ግን ለተወሰነ ጊዜ እንሰጣለን። ከተወሰነ ጊዜ በኋላ ደግሞ እንግዲህ ታውቁታላችሁ፣ እግረኛ ያወራውን ወሬ ፈረሰኛ አይደርስበት ይላሉ አባቶቻችን። ቤተ ክርስቲያን ትልቅ የበረከት ቦታ ናት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሁን ጳጳሳት የሉ ምናምን የሉ አቤት ማሆ የማሆ ይበላችሁ መሰለኝ ያነቃንቆታል ብላችሁ ታስባላችሁ? የአርሲን አይታችሁታል። የማናውቀው የማንመለከተው ነገር የለንም። ነገር ግን ይሄ መመለስ የሚችል ማን ነው? እግዚአብሔር ብቻ ነው። ስለዚህ እኛ የምንለው አትግደሉን ነው። አትግደሉን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብ ናት። ንብ ከቆፎ ከወጣ በኋላ ግን ከቁጥጥር ውጭ ሊወጣ እቺ ቤተክርስቲያን ትዕግስተኛ ናት። ነገር ግን የምናሸንፈው በማን ነው? በእግዚአብሔር ኃይል። ቤተክርስቲያናችንን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ታሸንፋለች፣ ወደፊትም ታሸንፋለች። የተለያየ አካል ይፎክር፣ ይዝለል፣ ይጨፍር። ነገር ግን አንቺም 0-0 አከምባለ 0 ቢደምር 0 ቢቀንስ 0 ነው። ውጤታችን 0 ነው የሚሆነው። ቤተክርስቲያን ዘላለም እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን አበባ ገና ወደፊት ታወጣላችሁ። ስለዚህ ሳምንት ነው እንግዲህ ቅዳሜ ቁስቋምናት እንግዲህ ለዛችን ዕለት በሰላም ያደርሰን እግዚአብሔር ያደርሳችሁ። የመላእክት ዝማሬ ነው። እናንተ ጭፈራን ይመስሉታላችሁ። አንዳንድ ጊዜ ከወረግዘው እስክሳ የሚመቱ አሉ። ነው ግርማን መላእክት ገብታችኋል። በሽብሸባ የተለየ ያጫሉ ዝማሬ ራሱ የቻለ ነው። የላይ ቤት ራሱ የቻለ ነው። የታች ቤት ሁሉ የየራሱ ቅዱስ ያሬድ አዘጋጅቶ አስቀምጦታልና፣ ነገር ግን ይህንን እያመሰገናችሁት ያላችሁ አሁን ቅድም በዘማሪያን የሚቀርበው የመላእክት ምን ምስጋና ነው። እንደዚህ ለተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ሰማያዊ ይሰብስባችሁ። ነገም ቤተክርስቲያናችን ታሸንፋለች። ነገም ቤተክርስቲያናችን ታሸንፋለች። የተዋሕዶ ሃይማኖታችን ለዘላለም ጸንታ ትኖራለች ማለት ነው።